ሰላም፣ ይህ አኒሜትሪክስ የፊልም ቻናል ነው። በዚህ ቻናል አኒሜ ፊልሞችን በአማርኛ ተተርጉመው ያገኛሉ። ስለሆነም ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ክፍል 1 የሚጀምረው ሳቶሩ የተባለ የ29 ዓመት ወጣት የፒዛ ዴሊቨሪ ውስጥ ሲሰራ ነው። ሳቶሩም ይናገራል። ፒዛውን ላደርስ ወጥቻለሁ። እሺ፣ ተጠንቅቀህ አድርስ። በመሃል እዛው የምትሰራ የአንዲት ሴት ልጅ ድምጽ ይሰማል። እኔም ላደርስ ወጥቻለሁ። ስማ ሳቶሩ፣ በመንገድህ ላይ ምንም አይነት ፒዛ እንዳትበላሽ ብላም ፈገግ ትላለች። ሳቶሩ ግን በሆዱ አሁን ይሄ ቀልድ መሆኑ ነው ይላል። እሺ አልበላም ካላትም በኋላ በሞተሩ ፒዛውን ለማድረስ መንገድ ይጀምራል። ስለ ልጅቷም አንዳንድ ነገሮችን ይነግረናል። ይች ልጅ ሁሌ ነው እንደዚህ የምትለኝ። በእርግጥ ከዚህ የተለየ ነገር ብላኝ አታውቅም። ለኔ የተለየ ስሜት ያላትም አይመስለኝም። በዚህ መሃልም ሳቶሩ ለየት ያለ ስሜት ይሰማዋል። ይሄ ስሜት ለሱ አዲስ አይደለም። መጥፎ ነገር ሊፈጠር ሲል መጥፎ ነገሩ ከመፈጠሩ ከጥቂት ደቂቃዎች ቀደም ብሎ ሳቶሩ የሆነ ነገር ሊፈጠር እንደሆነ ይሰማዋል። ሳቶሩም ሁሌም ይሄ ስሜት ሲሰማው ቀጥሎ የሚፈጠረውን መጥፎ ነገር ቀደም ብሎ በማወቅ ሊያስቆመው ይሞክራል። ዛሬም ልክ እንደዛ እንደተሰማውም መጥፎውን ነገር ለመገመት ዞር ዞር በማለት ዙሪያውን ይመለከታል። ልክ ያልሆነውንም ነገር ያገኘዋል። ከሱ በተቃራኒ አቅጣጫ እየተሽከረከረ የነበረ የከባድ ጭነት መኪና ይመለከታል። ፍጥነቱ ከልክ በላይ እንደሆነ ስላስተዋለና ቀደም ሲል በመንገዱም ላይ ዜብራ ለማቋረጥ የተዘጋጀ ሕፃን ልጅ እንዳየ ያስታውሳል። በዚህም ቅጽበት በፍጥነት አቅጣጫውን ቀይሮ ወደ ተሽከርካሪው ይነዳል። ሹፌሩንም ደጋግሞ ይጠራዋል፣ እንዲያቆምም ይነግረዋል። ሆኖም ግን ሳቶሬ በተሽከርካሪው ስፖኪዮ ሲመለከት አሽከርካሪው እንቅልፍ እንደያዘው ያያል። በዚህም በጣም ይደነግጥና ተጠግቶም መኪናውን በመደብደብ ሊቀሰቅሰው ይሞክራል። ሆኖም ግን ሹፌሩ አልነቃም። ይህንን ሁኔታ የተመለከተችውም አብራው የምትሰራው ልጅ ምን እያደረገ እንደሆነ ትገረማለች። ሳቶሬ ምን እያደረገ ነው ይሄ ልጅ ብላም ትጠይቃለች። ተሽከርካሪው ልጁን ሊገጨው በጣም ትንሽ ርቀት ብቻ ነው የቀረው። ልጁም ምንም እንኳን ተሽከርካሪውን ቢመለከተውም በፍጥነቱ ደንግጦ ስለነበር መንቀሳቀስ አልቻለም። ሳቶሬ በዚህ አስጨናቂ ሁኔታ ውስጥ እንደምንም ወደ አሽከርካሪው በመጠጋት በመስኮት ውስጥ እጁን አሾልኮ የአሽከርካሪውን እጅ በመሳብና መኪናውን አቅጣጫ በማስቀየር ልጁን ይታደገዋል። ሆኖም ግን ከፊቱ እየመጣ የነበረውን መኪና አላስተዋለም ነበር። መኪናውም ሳቶሬን ይገጨዋል። ከተኛበትም ሲነቃ ራሱን ሆስፒታል ያገኘዋል። አጠገቡም ካታጊሪ ማለትም አብራው የምትሰራው ልጅ ብቻ ነበር የነበረችው። እንደነቃም ኦ እንዴት አደርክ? ለ2 ቀናቶች ተኝተ ነበር ትለዋለች። ካታጊሪ ማን እንደሆንክና ለምን እዚህ እንደተገኘ ታውቃለህ? ሳቶሩ ፉጁኒማ እባላለሁ። 29 ዓመቴ ነው። የጭነት መኪና እየተከተልኩ ነበር። እናም አደጋ ደረሰብኝ። አዎ የሚገርም ነው። ዶክተሩ ምንም አይነት ጉዳት በደንብ እንደምትቋቋም እየተናገረ ነበር። ለሆነ ሰው እንድደውልልህ ትፈልጋለህ? ለጓደኛ ወይም ለፍቅረኛ? አይ ማንንም ሰው መረበሽ አልፈልግም። ድብቅ ሰው ነህ። ግልጽ ሰው አይደለህም። ስቀህም አታውቅም። ነገር ግን እኔ አንተን በአዲስ ብርሃን ውስጥ አያሃለሁ። እንዴት ማለት? የህፃን ልጅ ህይወት አትርፈሃል። እኔም እዛ ነበርኩ። ሰዎቹ እንዳሉት ከሆነ የመኪናው አሽከርካሪ በልብ ድካም ምክንያት እያሽከረከረ ሞቶ ነበር። በእውነት ሹፌሩን ማስተዋልህ በጣም ገርሞኛል። አዎ እድለኛ ነበርኩ። እና ደግሞ ሁሉንም ነገር ለማናጀሩ ካብራራውለት በኋላ ስለ ሞተሩም ሆነ ስለ ገጨኸው መኪና ምንም እንዳትጨነቅ፣ ተመልሰ መተ ስራህን መጀመር ትችላለህ ብሏል። ቱሬም ፈገግ ብሎ አመሰግናለሁ ይላታል።
ካታጊሪም ኦ ለሁለተኛ ጊዜ ፈገግ አልክ ትለዋለች። ለሰከንዶች ዝም ካለም በኋላ ካታጊሪ ለምንድን ነው እዛ የምትሰሪው? የግል ጥያቄዎችን ትጠይቀኛለህ ብዬ አላሰብኩም ነበር። ጠየኩሽ እንዴ? አዎ። እና ደግሞ ከዚህ በፊት ይህን ጥያቄ ማንም ጠይቆኝ አያውቅም። እኔ ህልም አለኝ። አዎ እያየሁ ነው። እና ይህን ብቻ ነው የምጠይቀኝ? ምን መሰለሽ፣ አንቺ ስለምታስቢውና ስለ ህልምሽ ለሌሎች ሰዎች ስትናገሪ ምናልባት ህልምሽ ወደ እውነት አይቀየርም ብለሽ አትፈሪም? አይ በጭራሽ። ስለ ህልሜ ለማውራት ወደ ኋላ አልልም። እኔ እንደውም የማስበው ስለ ህልሜ ባወራው ቁጥር እውን እየሆነ ይመጣል ብዬ ነው። እንደዚህ ብላ ስትነግረውም ሳቶሩ እነዚህን ቃላቶች ከዚህ በፊት የሰማቸው ይመስለዋል። የት እንደሆነ ግን ማስታወስ አልቻለም። ካታጊሪም ትነሳለች። ለማንኛውም ህልሜ ምን እንደሆነ አልነግርህም። ህልሜን ለመናገር እንኳን የሚያህል ቅርበት የለንም። ለማንኛውም ለነርሷ እንደነቃ እነግራታለሁ። ከዛ ወደ ቤት ሄዳለሁ። ቻው ቻው ብላውም በሩን ዘግታ ትወጣለች። ሳቶሩ ከሕክምና ቦታው እንደወጣም ወደ ቤት ይሄዳል። ቤት እንደገባም እናቱን ያያታል። እናቱም ምግብ እያበሰለች ነበር። እንዳየችውም ኦ ሳቶሩ እንኳን በደህና ወደ ቤት መጣ። እማዬ የተኛበት ሆስፒታል መጥቼ ነበር፣ ነገር ግን አንተ ዝም ብለህ ተኝተህ ነበር። አንተ ዝም ብለህ ተኝተህ ማየት ሰለቸኝና ወደ ቤት መጣሁ። እኔ ምልህ ጭንቅላትህ ግን ደህና ነው? ደህና ነኝ። በጣም ነበር የደነገጥኩት። ማለቴ ጭንቅላትህ እንደተጋጨ ነበር ሲናገሩ የነበሩት። ለማንኛውም እዚህ ካንተ ጋር ለትንሽ ጊዜ ቆያለሁ። ምን? ለምንድን ነው እንደዛ የምታደርጊው? ምክንያቱም አስገራሚው ልጄ በጭንቅላቱ ተሽከርካሪ ስለገጨ እሱን መከታተል አለብኝ። እማዬ ደህና ነኝ አልኩሽ እኮ። ደግሞ ታውቂያለሽ አንድ ፍራሽ ብቻ እኮ ነው ያለኝ። ችግር የለውም፣ ቁም ሳጥን ውስጥ የምተኛበት ነገር አላጣም። ለምን ሆቴል አትሄጅም? አይ እሱማ ብር ማባከን ነው። አሃ ገባኝ። ሆስፒታል ያወጣሽውን ገንዘብ አሁን እመልስልሻለሁ ብሎም ሳቶሩ ገንዘብ ለማምጣት ይሄዳል። እናቱ ግን ገንዘቡን ተው አታምጣው፣ እዚህ ለምቆይበት እንከፍለዋለን ትለዋለች። ሳቶሩም በመሰላቸት ተመልሶ ይመጣል። ሳቶሩም ስለ እናቱ ይገልጽልናል። የእሷ ልጅ ነኝ፣ ነገር ግን አሁን 52 ዓመቷ እንደሆነ ራሱ ለማመን ይከብደኛል። ምክንያቱም ይቺ ሴትዮ ምንም አልተቀየረችም፣ አሁንም ልክ በፊት እንደነበረችው ነች። እናቱም የሳቶሩ ፍራሽ ላይ ከተቀመጠች በኋላ ይቅርታ ፍራሽህንና ቲቪህን ወሰድኩብህ። አይ ችግር የለውም። በዚህ መሀልም በቴሌቪዥን መስኮት አንድ ዜና አንባቢ እንዲህ ይላል። ትላንትና አመሻሽ ላይ ጠፍታ የነበረችው ተማሪ በሰላም ተገኝታለች። የሳቶሩ እናት ሳቶሩን ማናገር ትጀምራለች። ሳቶሩ 5ኛ ክፍል እያለ ጎረቤታችን ላይ ምን እንደተፈጠረ ታስታውሳለህ? ስለዛ ጊዜ ትውስታዎችህ ጭጋጋማ ናቸው። እኛ ስለዛ አደጋ ምንም ነገር እንዳታስታውሱ ለማድረግ በጣም ሞክረናል። ያንተ ህይወት አደጋ ላይ ነበር። ሳቶሩ ጋደም ብሎ ስለ ነገሮች ማሰብ ይጀምራል። ለማስታወስም ይሞክራል። 5ኛ ክፍል እያለሁ የማስታውሰው 2 የክፍል ጓደኞቼ ጠፍተው ነበር። እዛ ትምህርት ቤት እያለሁ አንድ ዩኪ የሚባል ሰው ሁል ጊዜ ያጫውተኝ ነበር። ትክክለኛ ስሙ ዩኪ አልነበረም። እንደዛ ብዬ የምንጠራው እኔ ነበርኩ። ምክንያቱም ሁሌም ሲያጫውተኝ ጎበዝ በርታ እያለ ነበር። እና ዩኪ ማለት ደግሞ ጉብዝና ማለት ስለሆነ እኔም ዩኪ ብዬ እጠራው ነበር። በትውስታ ውስጥም ዩኪ ይናገራል። በአንተ ክላስ ውስጥ በጣም ታዋቂ ስለሆነው ልጅ እንድገምት ትፈልጋለህ? ተጫዋች ነው እና ስፖርት ላይም ጎበዝ ነው። የሆነ ጉዳይ ላይ ብቻ ቁም ነገረኛ ነው እያለ ስለ ክላሱ ታዋቂ ልጅ ጥሩ ጥሩ ነገሮችን ይነግረዋል። ሳቶሩም በዚህ ጊዜ ተገርሞ ነበር። እናም የሚገርም ነው እያለ ያዳምጠዋል። አዎ ብዙውን ጊዜ ታዋቂ ልጆች እንደዚህ ናቸው። ለምን አንተስ ልክ እንደሱ አትሆንም? የተለያዩ ቦታዎች የምትችለውን ያክል ምንም ሳትሸማቀቅ ልክ እንደሱ መሆን ትችላለህ እያለም ሳቶሩን ያነሳሳዋል።
ሳቶሩ ከትውስታ ተመልሶም ይናገራል። ከ6 ወራት መጥፋት በኋላ ጁን ሺራቶሪ በአጋችነትና በነፍሰ ገዳይነት ታሰረ። ጁን ሺራቶሪ ማለት ዩኪ ነው። በማግስቱ ጠዋትም ሳቶሩና እናቱ ከሱፐርማርኬት እየተመለሱ ነው። ብዙ ነገሮችን የገዛሹ ከበደ፣ ነገር ግን ለብዙ ቀናቶች የሚበላ ይኖርሃል። በዚህን ጊዜ ሳቶሩ በመንገዱ ላይ አይስክሬም ተደፍቶበት የሚያለቅስ ህፃን ልጅና በፊኛ የሚጫወቱ ልጆችን ያስተውላል። በዛው ቅጽበትም ግን የሆነ መጥፎ ነገር ሊፈጠር እንደሆነ ይታወቀዋል። እናቱም ወደ ኋላ ዞር ብላ አይታው ሳቶሩ ለምንድን ነው የቆምከው? አይ ምንም። ሳቶሩም መጥፎውን ነገር ከመፈጠሩ በፊት ለማስቆም ልክ ያልሆነ ነገር መፈለግ ይጀምራል። ነገር ግን ማወቅ አልቻለም። እናም እናቱን እንዲህ ብሎ ይጠይቃታል። ልክ ያልሆነ ነገር አይታይሽም? መጥፎ ነገር እስኪ ተመልከቺ ይላታል። ስለምንድን ነው የምታወራው ሳቶሩ? ከብዙ አመታቶች በፊት እንደዚህ ብለህ ጠይቀኝ ነበር። አረ ጠይቄሽ ነበር? አዎ፣ ከዛም በኋላ እሳት ተነስቶ ነበር ትለዋለች። የሳቶሩ እናት ሁለቱም ልክ ያልሆነውን ነገር በማየት ላይ እያሉ አንድ ሰውዬ እሷን እየተመለከታት እንደነበር ትጠረጥራለች። በሆዷም ይሄ ሰውዬ እያየኝ ነበር ትላለች። ሰውየውም በእጁ ይዟት የነበረችውን ልጅ ካስቆማት በኋላ በመኪናው ይሄዳል። የሳቶሩ እናት የመኪናውን ታርጋ ፎቶ ታነሳዋለች። በዚህ መሃል ካታጊሪ ሳቶሩን ትጠራዋለች። እናም እነሱን ትቀላቀላቸዋለች። ሳቶሩና ካታጊሪ ከእናቱ ኋላ እየሄዱ ነው። ካታጊሪ ታንሾካሹካለች። የምር እናትህ ናት? እኔ እኮ የመሰለችኝ ታላቅ እህት ነበር። የሚገርም ነው፣ በጣም ወጣት እኮ ነች። ሳቶሩም እንደ ቀልድ አድርጎ በአስማትና በጥንቁልና ታመን እንደሆነ ይጠይቃታል። ካታጊሪም የእናቱን ወጣትነት ከተመለከተች በኋላ እንዳመነችበት ትነግረዋለች። በዚህ መሃልም የሳቶሩ እናት ወደ ኋላ ዞራ ካታጊሪን ለራት መምጣት ትፈልግ እንደሆነ ትጠይቃታለች። ካታጊሪም ወዲያውኑ ትስማማለች። ሳቶሩም የምራችሁን ነው ብሎ ግራ ይጋባል። ካታጊሪ ለራት በመጋበዟ በጣም ደስተኛ ነች። እናም ከእናቱ ጋር ከፊት ሆና አብራ መሄድ ትጀምራለች። ነገር ግን ሶስቱንም ከርቀት ሆኖ በመኪና የሚከታተላቸው ሰው ነበር። ቤት ከደረሱም በኋላ እራቱን መመገብ ይጀምራሉ። ካታጊሪ በጣም እንደሚጣፍጥ ትነግራታለች። እናቱም ካመሰገነቻት በኋላ የሳቶሩ ፍቅረኛ ለመሆን የሃይ ስኩል ተማሪ ስለሆንሽ በጣም ትንሽ መስለሽ ነበር፣ ነገር ግን አይደለሽም ትላታለች። ካታጊሪ ግን ፍቅረኛው እንዳልሆነችና እንዲሁ ጓደኛው እንደሆነች ትነግራታለች። ከእራቱም በኋላ ካታጊሪ ወደ ቤቷ ለመሄድ ትዘጋጃለች። ሳቶሩም ምንም እንኳን በሳይክሉ ሌላ ሰው መጫን ባይፈቀድለትም ሊሸኛት ይነሳል። በመንገዳቸውም ላይ ካታጊሪ ታመሰግነዋለች። ሳቶሩም ምንም ማለት እንዳልሆነ ይነግራታል። ሳቶሩ ወደ ቤት ከተመለሰ በኋላ ለእናቱ ካታጊሪ ጓደኛውና የስራ ባልደረባው ብቻ እንደሆነች ሊነግራት ይሞክራል። ሆኖም ግን እናቱ ከዛች ልጅ ጋር እድል ሊኖረው እንደሚችል ትነግረዋለች። በነገራችን ላይ አከራይህ መታ ነበር ኪራዩን ለመውሰድ። ሳቶሩም ወደሚተኛበት እያመራ እያለ ሳቶሩ ዛሬ ከሱፐር ማርኬት እየወጣን እያለ ሊፈጸም የነበረን እገታ ልታስቆም ትችል ነበር ብላም ትነግረዋለች። ሳቶሩም ደንግጦ ምን? ይሄ ማለት መጥፎ ነገር ተፈጽሞ ነበር? እናም አንቺ አይተሽዋል? እረ ተረጋጋ፣ እየቀለድኩ ነው። በማግስቱ ጠዋትም ሳቶሩ የወንጀል መጽሐፍ በተለይም ደግሞ የእገታ ወንጀሎችን የያዘ መጽሐፍ እያገላበጠ ይታያል። ከዛም የሆነ ስምን ያስተውላል። ካዮ። ሳቶሩ ወደ ኋላ ተመልሶ እያስታወሰ እንዲህ ይላል። አስታውሳለሁ፣ ከ18 ዓመት በፊት ከዚች ሴት ጋር አንድ ክላስ ውስጥ ተምረናል። ሁሌም ፓርክ ውስጥ ብቻዋን ትቆም ነበር። ጓደኛሞች አልነበርንም። ነገር ግን ለመጨረሻ ጊዜ ያየኋት እዛ ፓርክ ውስጥ ቆማ ነበር። እኔ ደግሞ ወደ ቤት ልሄድ ነበር። በሚቀጥለው ቀን ግን ካዮ ሞታለች ተባለ። ሳቶሩም ካዮን ሊያድናት ባለመቻሉ እየተጸጸተ እንዲህ ይላል። ላድናት እችል ነበር። አይቻታለሁ፣ ፓርክ ውስጥ አይቻታለሁ።
አብረን ወደ ቤት እንሂድ ብላት አድናት ነበር እያለም ልጅ እያለ ለእናቱ ሲነግራት ይታያል። ከትውስታው ተመልሶም ይሄን የጸጸት ስሜት በጣም እንደሚጠላውና ሊረሳውም እንደሚፈልግ ይናገራል። እናቱም በተመሳሳይ ሁኔታ ይህንን ስሜት እንዲረሳው ብዙ ነገር እንዳደረገች ይናገራል። መጽሐፉንም ዘግቶ ወደ ሻጩ ይዞራል። እናቱ ከሱፐር ማርኬት ሲወጡ ሕፃን ልጅ በእጁ ይዞ የነበረውን ሰው መርሳት አልቻለችም። እጇን ይዟት የነበረችውን ልጅ ሊያግታት እንደነበርና እሷን ሲያያት ደግሞ ሀሳቡን እንደቀየረ እየጠረጠረች ነው። ያ ሰውዬ በእርግጠኝነት ከዚህ በፊት ያቀኛል እና እኔም አውቀዋለሁ። እነዛን አይኖች የሆነ ቦታ አውቃቸዋለሁ፣ ግን መቼ እና የት እያለች ራሷን በምትጠይቅበትም ጊዜ ይሄን ሰውዬ የት እንዳስተዋለችው ትዝ ይላታል። ይሄ ሰው ከብዙ ዓመታቶች በፊት ልጆችን ያገተ ሲሆን ነገር ግን ወንጀሎቹን በከፍተኛ ጥንቃቄ ስለሚጨርሳቸው ምንም መረጃዎች ወደ እሷ አያመለክቱም። የሳቶሩ እናትም መረጃዎችን ካገላበጠች በኋላ ወንጀሎቹን የሚፈጽማቸው ማለትም ሕፃናቱን የሚያግታቸው ዩኪ የተባለው ሰው ሳይሆን አሁን ያየችው ሰው እንደሆነ እርግጠኛ ሆነች። ከመሸም በኋላ እቤት ገባች። ሳቶሩ ገና አልደረሰም። የሳቶሩ እናትም ኮቷን አስቀምጣ ሳቶሩ ሲመጣ ይሄን ሁሉ ዓመት ልጆቹን ሲያግትና ወንጀል ሲፈጽም የነበረው ሰው ዩኪ የተባለው ሰው ሳይሆን ሌላ ወንጀሎቹን በጥንቃቄ የፈጸመ ሰው እንደሆነና አሁንም በተመሳሳይ ሁኔታ ልጆችን እያገተ እንደሆነ ልትነግረው ትወስናለች። በዚህም ቅጽበት በሩ ይከፈታል። ሰውም ወደ ውስጥ ይገባል። የሳቶሩ እናት ሳቶሩ አንተ ነህ ትላለች። ነገር ግን በዛው ቅጽበት ከጀርባዋ በስለት ትወጋለች። መሬት ላይም ትወድቃለች። ብዙ ደምም ይፈሳታል። ቀና ብላ ከኋላዋ የወጋትን ሰው ትመለከታለች። እናም እንዴት ትላለች፣ አውቄው ነበር፣ አንተ እንደሆን ካውቄዋለሁ። ለሳቶሩ መደወል አለብኝ። ሳቶሩ ጋር ደውዬ ይቅርታ ልጠይቀው ይገባል። ከኋላዋ የወጋት ሰው ስልኩን ያነሳዋል። የሳቶሩ እናትም ተስፋ በመቁረጥ እጇን ወደ ታች ትጥለዋለች። እናም ይቅር በለኝ ልጄ፣ ዩኪ አይደለም ብለህ ስትነግረኝ ላምን ይገባ ነበር እያለች ትናገራለች። ሳቶሩ ስራውን ስለጨረሰ ወደ ቤት ለመመለስ እየተዘጋጀ ነው። ካታጊሪ ታናግረዋለች። እኔ ምልህ ሳቶሩ፣ ዛሬ ጠዋት ቁርስ የበላኸው ትናንትና ማታ እራት የበላነው ነው? አዎ ልክ ነሽ፣ እሱን የበላሁት ብሎም ይመልስላታል። ካታጊሪም ስማኝ፣ እናትህ በድጋሚ ያንን ምግብ ማብሰል ትችል እንደሆነ ጠይቅልኝ። የምር በጣም ነው የወደድኩት፣ በጣም ነበር የሚጣፍጠው። እሺ እነግርልሻለሁ። እሺ ለማንኛውም ቻው ሰዎች ብሎም ተሰናብቷቸው ይወጣል። አፓርትመንቱ ጋር እንደደረሰም ካለበት ቤት ብዙም ሳይርቅ ደረጃው ላይ የሆነ ሰው ከሱ በተቃራኒ አቅጣጫ ደረጃውን እየወረደ ያለ ሰው ያገኛል። ሰውየውም እናቱን የገደላት ሰው ሲሆን ኮፍያና መነጽር አድርጓል። ሳቶሩ ሊያይ የቻለው አይኑን ብቻ ነው። ቤት ደርሶ ከገባም በኋላ መግቢያው ላይ ብጣሽ ወረቀት ያገኛል። የወደቀውን ወረቀትም ወደ ኪሱ ካስገባ በኋላ እማዬ ምን እያደረግሽ ነው? ቢያንስ በሩን እንኳን ቆልፈሽ ተቀመጭ እንጂ ብሎም ወደ ውስጥ የሚያስገባውን ሌላኛውን በር ሲከፍተው እናቱ በደም ተለውሳ መሬት ላይ ወድቃ ያገኛታል። በጣምም ይደነግጣል። ይዞት የነበረው ቦርሳ ከጣለውን በኋላ እማዬ ተነሺ እያለም ሊቀሰቅሳት ይሞክራል። ወደሱ ሲያዞራትም የተወጋችበትን ስለት ያየዋል። በጣም ደንግጦም እየጮኸ ወደ ኋላ ይሄዳል። በዛው ቅጽበትም አከራዩ ትመጣለች። የተፈጠረውን ነገር ስላላየችም ሳቶሩ ትላንትና ማታ እኮ እናትህ ለኔም ከሰራችሁ ጣፋጭ ላይ ሰታኝ ነበር፣ እኔ ደግሞ ዛሬ ይዤላችሁ መጥቻለሁ ትለዋለች። ጎንበስ ብላም እጁን ስትመለከተው በደም ተለውሷል። በዚህም በጣም ትደነግጥና ትጮኻለች። ፖሊስም ጠርታ አካባቢውን እንዲከቡ ታደርጋለች። እጁ በደም ተለውሶ ነበር፣ ሁለቱም እጁ በደም ተለውሶ ነበር እያለችም ትነግራቸዋለች። ፖሊስም ሳቶሩ ፉጁኒማ ማለት አንተ ነህ? አሁን አብረህን ወደ ፖሊስ ጣቢያ መሄድ አለብህ። አይ ተሳስታችኋል፣ እኔ አይደለሁም፣ እኔ ያንን አላደረኩትም፣ እኔ አይደለሁም እያለም ይጮኻል። እባክህ አብረህን እንሂድ፣ እኔ አይደለሁም እያለም ከነሱ ይሮጣል። ፖሊሶቹ ከኋላ ይከተሉታል። በዚህ ቅጽበትም የማይታመን ነገር ይፈጠራል። ሳቶሩ አይኑን ሲገልጥ ራሱን የ11 ዓመት የ5ኛ ክፍል ተማሪ ሆኖ ያገኘዋል። ማለትም
18 ዓመታትን ወደ ኋላ ተመልሶ የነበረበት ቦታ ራሱን አግኝቷል።